ሴት ማቀው እናትና እህቶቼ ነበር ስምንተኛ ክፍል ሴት ልጅ አንድ ብር እንኳን ማውጣት የለባትም። የሁሉን ድርሻ ለፈጣሪ ስትሰጪ እኔ ከሚለው አልፈሽ እኛ የሚለው ነገር ውስጥ ተገቢያለሽ። ጸሎት ላይ የዕለት እንጀራዬን ዛሬ ስጠን እያለን እየጸለይን ግን ትምህርት ደግሞ ሲስተሙ ደግሞ ገንዘብ ቆጥበን ትልቅ ደረጃ እንደምንደርስ እየነገር ያስተምራል። አዲስ አበባ ዳስማሲሪ የዛ ሰዓት እኔ ማላናግራት ሴት ተጣልቻት ነው ይመስላችሁ። ደፍራለሁ በቃ ደፍራለሁ ሌላ ነገር አይመስልም። ደረጃውን እየሮጥኩ ወጥቼ እና የፈለኩ ምናምን ስትለኝ አንዴ በእናትሽ ቆይ ደክሞኛል ትንሽ ልረፍ አልኩ። የውጭ ሀገር ሙዚቃ ናት ሾፕ ማመን የሚባል የፒስኮ ሙዚቃ ነው። ደስ ክረምቱን በለታሪክ ፖድካስት ጋቢያችንን ለብሰን በቆሏችንን ይዘን ሞቅ አድርገን እኔ አቅራቢ አፎሚያ ፍቅሩና እኔም ኤላማን ዛሬ በለታሪክ ፖድካስት ላይ ተገኝቻለሁ። አብረን ጨዋታችንን እናሰማችኋለን። ከዚህ በማስከተል ደግሞ በጣም ዲፕ ነገሮች ውስጥ እንገባለን። ክረምቱን ከኛ ጋር እንግዲህ አብራችሁ ሞቅ ባሉ ጨዋታዎች በለታሪክ ፖድካስት ላይ አብረን እንቀጥላለን። ለታሪክ ፖድካስት ጀምረዋል። ከዚህ በኋላ አብረን ረጅም የሆኑ በጣም ደስ የሚሉ ኢነርጂ የሚሰጡ ቆይታዎች ይኖሩናል ማለት ነው። ስለዚህ ብናቀርብላችሁ በጣም ልዩ የሆኑ እንግዳዎች ይኖራሉ። እናንተም እንዲቀርብላችሁ የምትፈልጉትን እንግዳ ታች ኮመንት ሴክሽን ላይ አስቀምጡልን ማለት ነው። ወደ ፕሮግራማችን። ኤልያስ ሁሴን እንኳን ደህና መጣክ። እንኳን ደህና ቆየሽኝ። በጣም ደስ በሚል ጥበብ በተሞላ ቤት ነው የተቀበልሽኝ። እንግዲህ ወደድከው አይደለም? በጣም ሰው አርቲስቲክ በጣም ነው የሚማርከው። በጣም ያው እንግዲህ አንተም የምትሰራው ስራዎች መካከል ውስጥ ደግሞ አንዱም ስለሆነ ስታየው የተሰማክ ስሜት አሜዚንግ እንደሚሆን ገምታለሁኝ። ሰው ኤላ ማን ነው? ለእንግዶቻችን አስተዋውቅልን። እንግዲህ ኤላ ያው አብዛኞቻችሁ በብዙ ሚዲያዎች ታቆኛላችሁ። ከልጄ ጋርም በራሴም ከብዙ ዓመት በፊት የምሰራቸው ላይ ፊልሞች ላይ ሙዚቃዎች ላይ ታቆኛላችሁ። አሁን ደግሞ ያው በራሴ መስጠት በራሴ ፍልስፍና የራሴን ጥበብ ማጣፍጥበትን መንገድ በደንብ ሰፋ አድርጌ ልገልጽላችሁ እዚህ ለታሪክ ፖድካስት ላይ ለመጀመሪያ ጊዜ ተገኝቻለሁ። ከዚህ በማስከተል ደግሞ የሚከተለውን ነገር አብረን ማየት እንችላለን ማለት ነው። ኤላ ማለት ያው እንግዲህ አንድ የፈጣሪ ፍጡር ነው በሚለውን ጀምር። ምክንያቱም ሁሉንም ጠቅልዬ ወደ መጨረሻው ላይ እየደረስኩ ስለሆነ ያለሁት በፍልስፍና በቃ ኤላ ማለት አንድ የፈጣሪ ፍጡር ነው። በራሱ የሚተማመን ራሱ ውስጡ የሚፈልገውን ነገር የሚያደርግ አንድ እግዚአብሔር ታዛዥ አንድ ሰው ነው። በጣም ደስ ይላል የገለጽክበት መንገድ። ራስህን ትንታኔም አላበዛህበትም። አንድ የፈጣሪ ፍጡር ነው። እንዴት እዚህ ሪያላይዜሽን ላይ ልደርስ ቻልክ? ያው ብዙ ጊዜ ትሰሪያለሽ። የምትሰሪው ስራ ህዝብ ደረጃ ደርሶ ምናልባት አክሰፕታንሱን እያየሽ ትልቅ ነገር የሰራሽ ይመስልሻል። ግን አብዛኛውን ነገር ሰርተሽም ሰው ተቀባይነት ስታገኘው መጨረሻ ላይ ግን ያው ዞሮ የፈጣሪ ስራና አንቺ ድርሻ ትንሽ እንደሆነች ስታስቢ ሁሉንም ድርሻ ለፈጣሪ ስትሰጪ የጥበበኝነትሽም የስትንፋስሽም አምላክ የሆነው ፈጣሪ ሁሉን ነገር እንደሚያደርግ ስታስቢ ስለ ራስሽ ማውራት ትተይና እኔ ከሚለው አልፈሽ እኛ የሚለው ነገር ውስጥ ትገቢያለሽ ማለት ነው። በቃ ከኔነት ትወጪና ከነነት ኢጎ ትወጪና እኛ የሚለው አስተሳሰብ ውስጥ ትወጫለሽ። ስለዚህ እስከዛሬ በብዛት ብዙ ሰዎች የሚያውቁ የፈጠራ ስራ ነበር። አሁን ደግሞ ሞር የፈጠራ ስራ ደግሞ የራሳችንን ህይወት እንዴት እናጣፍጥበታለን የሚለውን እንግዲህ አብረን በሂደት እያብራራን እናየዋለን ማለት ነው። በጣም ደስ ይላል። ሌላ አስተዳደግህ እንዴት ነበረ? አስተዳደጌ በጣም ደስ ይላል። በቃ ስለሽ የምፈልገውን ነገር ነው። እናቴ ቅብጥብጥ ልልቅቅ አድርጋ ነው ያሳደገችኝ። ካቴድራል ትምህርት ቤት ነው የተማርኩትኝ ምናምን እና ከቤተሰቦቼ ከሰፈር ሰዎች ጋር ብዙም ኮኔክሽን አይለኝም። ወጣ እያልኩ ሩቅ ትምህርት ቤት እየተማርኩኝ ስመለስ በማገኘው ትርፍ ጊዜ ብቻዬን ነው ከራሴ ጋር ማሳልፈው እና በዛ ሰዓት ግጥም ጽፋለሁ፣ ስዕሎች ስዕላለሁ እና የራሴን ነገሮች ነው በቃ ማይንዴ ውስጥ የምፈጥራቸውን ነገሮች ነበር ሳገናዘብ የነበረው። በካርቶን እየቀዳደድኩኝ በጣም የፈጠራ ስራዎች እሰራለሁ። በእኛ ጊዜ አባባ ተስፋዬ የሚባል ነበር እና እዛ ፕሮግራም ላይ እስክቀርብ ድረስ በልጅነቴ በ10 ምናምን ዓመቴ በአውሮፕላን የሚመስል ነገር ሰርቼ በቃ ማይንዴን መጠቀም ነው ትልቁ የኔ ኃላፊነት። ነፃነቴንም የተሰጠኝ የቤተሰብ ነፃነት ማይንዴን እንድጠቀምበት ነው። ሰው የሚለኝን ሰምቼ እንድታዘዝ ሳይሆን የራሴን ማይንድ ተጠቅሜ ማንም ያልሰራው ነገር እንድሰራ ነበር እና በቤተሰቦቼ እርዳታ ይደረግልኝ የነበረው። ስለዚህ ያንን ነገር ነው የገፋውበት መጥቼ እዚህ ነገር ውስጥ የገባሁት ማለት ነው። እስካሁን ከጥበብ ያልተፋታሁት ከልጅነት ጀምሮ ማይንድን መጠቀም በጣም ተገርሜያለሁ።
ዩኒክነትሽ ሲገባሽ ማንም ያልሰራውን ነገር ለመፍጠር ነው እንጂ እንደማንም ሰው የተከትለሽ የሆነ ሰው አርአያሽን ይዘሽ የሆነ ቦይ ተከትለሽ ለመፍሰስ ሳይሆን ቢያንስ አንቺ ራስሽ ዩኒክ ሆነሽ አንቺ ራስሽ የምታስከትዩ ሰው መኖር እንዳለበት የገባኝ ቆይ በጣም በልጅነቴ ነው። ስለዚህ ሁልጊዜም አዲስ ነገር መፍጠር ላይ ነው አእምሮዬ የሚያተኩረው። ጠዋት ስነሳ በቃ ከማመስገን ቀጥሎ አዲስ ጽሁፍ መጻፍ፣ አዲስ ስዕል መስራት ላይ ነበር ሳተኩር የነበረው ማለት ነው። ከልጅነት ጀምሮ የነበረ ሆቢ ነው ማለት ነው። አዎ። እንግዲህ ደግሞ ተመልካቾቻችን አያውቁም፣ ግን አሁን አሳውቃቸዋለሁ። ለታሪክ ፖድካስት ላይ ደግሞ አብረኸኝ አቅራቢ የሆነ ደግሞ እንቀጥላለን እና እስቲ ምን አይነት እንግዶች እንደሚቀርቡ ታስባለህ? ምን ኤክስፔክት ታደርጋለህ በጆርኒያችን ቢለውን እስቲ ሼር አድርገኝ። ኦኬ፣ በጣም አሪፍ ነው። እንግዲህ ከዚህ በኋላ ያው አንቺንም አጠያየቅ እያየሁ የጎደለውንም ለማሙላት በዚህ ለታሪክ ፖድካስት ውስጥ እኔም እንደ አቅራቢ ሆኜ የምቀጥልበት ሁኔታዎች ስለሚኖሩ በህይወት ላይ ብዙ ፍልስፍናቸው ለሰው ልጅ ሊያስተምር የሚችል ነገሮች እሱን እየተጠያየቅን በሰል ከአርቲስትነት ከሚሰሩ ችሎታ ያለፈ ደግሞ ለየት ያለ ገጠመኞች ከዛ ስፒሪቹዋል ያላቸውን አስተሳሰብ በትንሹ ማንም ሰው ያልነካቸውን እስከዛሬ ማንም ሰው ያልዳሰሰባቸውን ጉዳዮች እኔም በራሴ በሄድኩባቸው ሩቲን ውስጥ እያካተትን እንደዚህ አይነት እንግዶች እያቀረብን እንግዲህ ታዳሚዎቻችንን የምናስደስት ይሆናል ብዬ አስባለሁ። ዛሬ በእኔ በደንብ እንየውና ከዛ የጎደለውን እየሞላን እኔና አንቺ አብረን ብዙ እንግዶች እያመጣን እንግዲህ ለታሪክ ፖድካስት ላይ በክረምት በበቆሎ የጀመርነውን ፖድካስት በበጋም ብዙ ዓመታት ብዙ ጊዜያት እንግዲህ እንደምንቀጥል ቃል በመግባት ዛሬ የመጀመሪያ ፕሮግራማችንን ነው ብለናል ማለት ነው። ነው ብለናል። በጣም ደስ ይላል። ወደ ኤላ እንመለሳለን ማለት ነው። ኤላይ when you were high school እያለ ምን አይነት ተማሪ ነበርክ? ምን አይነት high school እያለሁ ያው ማንኛውም ተማሪ እንደሚያሳልፈው እኔ ደግሞ በጣም እንዳልኩሽ የራሴ ነፃነት ስለነበረኝ ማንንም ስለማልፈራ ቤተሰብ ነፃነት ስለሚሰጠኝ ከአስተማሪ ጋር በቃ ደስ ነፃ የሆንሽ ሰው ስትመስያቸው እነሱ እንዳስቸጋሪ ነው የሚቆጥሩት። አሁን ምናልባት አስተማሪ ቢነገርና እኔ ብናገር የተለያየ መንገድ ነው የምንገልጸው ማለት ነው። አስተማሪ አስቸጋሪ ተማሪ ሊል ይችላል። እኔ ደግሞ ነፃነቴን የማቅ ፍሪ የሚጠቅመኝና ማይጠቅመኝን ጥፋት ነው ጥፋት አይደለም እያልኩ ፊት ለፊት ነው የምከራከረው። ፈርቼ ዱላ ምናምን አልደበቅም። ምክንያቱም ነፃነት የሚሰጥ ቤተሰብ ስላለኝ እነሱ እንዳስቸጋሪ ያዩኛል። እኔ ግን በቃ ነፃነቴን ተሟጋች ነበርኩ። አንድ ተማሪ በቃ ጀስት አወራ ተብሎ ሲባረር ምናምን ትርጉም የሌለው ቅጣት ሲቀጣ ምናምን ለምን ይሆናል እያልኩ ለሌላ ተማሪ ራሱ እየተቆረቆርኩ ምናምን እነሱ እንደ ዱርዬ ሊያዩ ይችላሉ። ግን ነፃነቴን ስለምወድ በዛ አይነት እድሜ ውስጥ ነው ያለሁት እና ያው ሁሉም ሰው በአርት ደግሞ ስዕሎችን ምናምን ስለሚያውቁት ትምህርት ቤት እያለሁ በቃ ለእኔ የተለየ አስተሳሰብ ነው ያላቸው። ዩኒክ ሆኜ ነው ያደግኩት። ከተማሪዎች በሙሉ በቃ እኔ የተለየ ነገር እንዳለኝ ሁሉም ሰው ፊል ያደርግ ነበር የዛኔ ራሱ ጀምሮ ማለት ነው። ሃይ ስኩል እንደዛ አይነት ተማሪ ከነበርክ ትርፍ ጊዜ የእረፍት ሰዓትህን ክረምትን በምን አይነት መንገድ ነበር የምታሳልፈው? ክረምትን ያው እናሳልፍበት ያው እንዳልኩሽ ሰፈር ውስጥ ብዙ ጓደኛ ቢኖርሽ ያው የነሱ ጋር በጭቃ ውስጥ እየተሸራተትሽም ብይም እየተጫወትሽ ኳስም እየተጫወትሽ ታሳልፊያለሽ። ግን ያው እንደነገርኩሽ እኔ ብቻዬን ስለነበርኩኝ ክረምት ሲሆን አንደኛ ደረጃ ለእንቁጣጣሽ የሚሸጥ ስዕሎች ነበሩ ታስታውሽ ከሆነ አሁንም አለ። እነሱን በመስራት ተጠምጄ ቢያንስ ከአመት በዓል በፊት ነው ብዙ ሰርቼ ሸጬ ትርፍ ያገኘው። ቢያንስ ክረምት ከቤተሰብ ጋር ሆነሽ በቆሎ ብዙ ደስ የሚል ትውስታ ሁላችንም አለን። ግን ያው እንደ ማንኛውም ኢትዮጵያዊ ያው ሁሉም ያየውን ነገር አይቼ ነው ያለፍኩት እኔ እና የኔ ዩኒክ ስለሆነ ምናልባት በዚህ ይገለጻል። ያንቺ እስቲ ምን ይመስላል? አንቺስ ክረምት ላይ ያለሽ ለየት ያለ ትውስታ ምን ይመስላል? እስቲ አካል እኔ በቆሎ በመብላት ነበር ማሳል ምንድን ነው ይዘገናል? ይፈለፈላል? ይዘገናል። እንግዲህ እኔ ይሻለኛል። እንግዲህ አንቺም እራሱ ችርስ አይባልም በቆሎ አይባልም። አልተጀመረም። ብርዱን ያው አብራችሁን እንግዲህ እንድታጣጥሙ እንጋብዛለን። እናንተም ጋብዘናችኋል። በየቤታችሁ እያጣጣማችሁ ብርዱን በበቆሎ በከሰል በሙቀት በፍቅር ጥሩ የሰላም ወሬዎች በመወያየት ጀምሩት ብለን እኛም ዛሬ ተገኝተናል። እኛ ውይይት እንደቀጠለ ነው። ከረፍት ተመልሰናል። እንግዲህ በቆላችንን እየበላን እናንተም አብራችሁን እየበላችሁ ያጣጣማችሁ እንደምትቆዩ አምናለሁኝ። ኤላዬ እንግዲህ ዩኒክ ነገሮችን በመስራት ትምህርት ቤት ላይም ታዋቂ ነበር ካይገስና እንዴት ነበረ ታይሙ? ክራሾች ነበሩክ? ብዙ ፈላጊ ሴቶች ብዬ አስባለሁ። ስለሱ እስቲ ንገረን። ያው እኛ ትምህርት ቤት ግን ከባድ ነው። ካቴድራል ስላልኩሽ ልደታ ካቶሊክ ካቴድራል ስኩል ነው እና ናቲቪቲ ቦይስ ስኩል ነበር። ወንዶች ብቻ ነበረ እስከ 8ኛ ክፍል ስንማር። ሴቶች ናቲቪቲ ገርልስ ስኩል ከፊት ለፊት ናቸው እና
አብዛኛውን ጊዜ እንደዚህ አይነት አታችመንት የሆነ ላይፍ የለንም፣ ወንዶች ብቻ ነበርን። ሴትም ማቀው እናትና እህቶቼ ነበር እስከ 8ኛ ክፍል ድረስ ግን የዛኔ አንዳንዴ በጣም መታመቅ ምን ይፈጥራል። ልክ 9ኛ ክፍል ስትቀላቀይ በቃ ከባድ ነገር። መጀመሪያም አብረን ተምረን ቢሆን ኖሮ ጀስት ፕሮሰሱን እያየነው እንመጣ ነበር። ግን እኛ የዛ ሰዓት ላይ ያው የኔም ዩኒክነት እንዳለ ወይ ፀጉሬን እያሳደግኩ አስቸግራለሁ ምናምን። ከዛ 9ኛ ክፍል ሃይ ስኩል ስንገባ ተቀላቀልን። የዛኔ በቃ ላየልን ማለት ነው። ማን ይቻለ ምንድነው መጣ። ግን ያው በፊትም ግቢያችን ስለነበር የሚለያየው ደብዳቤ የተጻጻፍን ምናምን የሆነ አይነት ሩቲኖች ነበሩ። አንድ ግቢ ባንሆንም ሲለያዩሽ አንዳንዴ ናፍቆት ደግሞ ያፋቅርሻል። ብዙ ሰው እንዳልኩሽ አንዳንድ ሰው ሲከለከል አይደል የሆነ ነገር የሚመስበት። ስለዚህ ያኛው ነገር ውስጥ ግን ብዙ ትዝታዎች አሉ። አላቅም አሁንም በዚህ ዘመን ያሉ ተማሪዎች ምን እንደሚያደርጉና ልክ ሃይ ስኩል ሲገባ በቃ ላየለትና የዛ ሰዓት እኔ ማላናግራት ሴት ተጣልቻት ነው የሚመስላቸው። አላቃት አይመስላቸውም። በጣም ፖፑላር ከመሆኑ የተነሳ እሷን ኤላ ያላናገራት ሴት ተጣልቷት ነው እንጂ ሳያውቃት አይደለም ብለው እስኪያስቡ ድረስ ያው እንዳልኩሽ ተጫዋችም ተግባቢም ስለሆንኩኝ ከሁሉም ጋር በጣም ደስ የሚል ግንኙነት ነበረኝ። ሁሉም ሰው ይወደኛል። ሁሉም ሰው በቃ ኤላ የሚለኝ ሰው ነበርኩ። ሃይስኩል ውስጥም ኮሌጅ ውስጥም ያለው ማለት ነው። እንትን መዝሙር የተዘመረ አንተ ነበር የምትታያቸው። ባንዲራውን ትተው አንተ ነበር በይታ በቃ እኔ ከስታይል ጀምሮ እንዳልኩሽ ውጫዊ፣ እኔ ደግሞ የውጭ ሀገር ሙዚቃዎችን ሂፕ ሆፕ ምናምን R&B ምናምን እየሰማሁ ስለሆነ ያኛውን ስታይል እዚህ ላይ ኢምፓክት ለማድረግ ፈጥራለሁ። እዚህ ደግሞ ለካ እንደ አይከን ያሳይሻል። ያው የዛ ሰዓት እኔ ቀድሜ ከብዙ ሰዎች የሙዚቃውም የኢንፎርሜሽኑም ነገር ነበረኝ። የፊልሙም ሲወጣ አዲስ ነገር ሰርች የማድረግ ቤት ነፃነት ስላለኝ ያን ነገር ደግሞ ትምህርት የተሰጃ አፕላይ ሳደርገው እነሱ ጋር ደግሞ አሪፍ አክሰፕታንስ ይፈጥርልኛል ማለት ነው። ስለዚህ እኔ አልቸገርም። በስታይልም አንደኛ ነኝ፣ በምናምንም አንደኛ ነኝ በዘመኔ ማለት ነው። ስለዚህ ሁሉም ሰው ለመሳብ ሰው አትራክት ለማድረግ አልቸገርም። በነገር ላይ የሚያመሳስለን ነገር እኔም ካቶሊክ ትምህርት ቤት ነው የተማርኩት። ሴት ለብቻ ወንድ ለብቻ ነበር። ግቢያችን ግን አይደለም የኛ ክላሳችን ነበር እና በቃ በደብዳቤ ምናምን አይደል ሲከለከል ይብሳል አይደል በደብተር ነበር እኛ ደብዳቤ ምንላላክ። እኛም እኮ ደብተር ሰጥተሽ በቃ ትምህርቱን ትተን እሱን ነበረ የምንሰራው። ስለዚህ አንድ አይነት አስተዳደግ ነው። ኦፍ ኮርስ ደስ ይላል በጣም ቆንጆ አንድ አይነት ልምድ አገኘን እዚህ ጋር። አሪፍ ናይስ። ሶ ከዛ በኋላ ወደ ኮሌጅ ከገባህ በኋላ ክሩ ነበረ አይደለ? ሉሲ ቦይስ የሚባል ክሩ ነበረክ። ሶ እንዴት አርቱን ወደ ምን አመጣችሁት? ምን ሌቭል ላይ ያደረሳችሁት? ምን ሰራችሁ ከሉሲ ቦይስ ጋር? የዛኔ ደግሞ እንዳልኩሽ ልክ እንደኔ አስተዳደግ ያላቸው እነሱ ሙዚቃው ላይ ፈጠን ያለ አስተሳሰብ ያላቸው ሰዎች ጋር ተገናኘን። 5 ግሩፕ ሆነንና ክሩ ፈጠርን። በክሩ ፈጥረን ከዛ የትምህርት ቤት ደሞዛችንን የመጀመሪያ ጊዜ አዋተን የስቱዲዮ ከፍለን የመጀመሪያ ሙዚቃ ሰራን ማለት ነው። ትምህርት ቤት ደሞዝ አለ? ኦፍ ኮርስ የኮሌጅ ደሞዛችንን በወር የሚከፈለውን ለኮሌጅ እናንተ ብትከፍሉት ወይስ ኮሌጅ ይከፍላችኋል? እኛ ጊዜ የግል ኮሌጅ ስለነበር ወርሃዊ ክፍያ አለው እና ያን ክፍያ እንትን ብለን ለስቱዲዮ ከፍለን ሙዚቃ ሰራን። ኢማጂን እኮ ከባድ ነገር ነው። ከቤተሰብ ግን ያለና ኃላፊነት ግን ያ ሙዚቃ በየካርኒቫሉ በየምናምኑ ሂት ሆነ። በቃ ትምህርት ቤት ውስጥ ሂት ሆነ። የምንታወቅበት ሙዚቃ ሆነ። በየካርኒቫሉ እየሄድን ብዙ ክፍያ ማግኘት ጀመርን ማለት ነው። በዛ ምንድን ነበረ? እስቲ ትንሽ አቀንቅንል። መታ በቃ አርጊው ተጫዋች ደንሽ ይፈታ በይ ነው። በዛ እና ከዛ ደግሞ የፍቅር ዘፈን ነበረ። ከዛ እሱን መስራት ጀመርን። እሱ ደግሞ በጣም ተቀባይነት ሲያገኝ በየካርኒቫሉ ጥሩ አክሰፕታንሳችን ሃይስኩል የነበረው ዝናም ደግሞ በኮሌጅ ደረጃ ደግሞ 5 ሆነን ቀጠለ ማለት ነው። ከዛ በየካርኒቫሉ ሁሉም ሩቲን የሚያውቀው በየሃይስኩሉ የሰው ልብ ተማሪዎች ልብ ላይ በጣም በማስጨፈር ልባቸው ውስጥ ገብተን ሉሲ ቦይስ የሚል ግሩፕ አንድ አልበም ሰርተን አዲስ አበባ that's my city አዲስ አበባ that's my city አዲስ አበባ that's my city ምናምን የሚሉ ሙዚቃዎች አሉ። ቆይ ለዳንስ ከዛ እነሱን እየሰራን ያው ሉሲ ቦይስ የሚለው ግሩፕ በዛ ቀጠለ ማለት ነው። ኦኬ ምን ላይ ደረሳችሁ ሉሲ ቦይስ? ከዛ ደግሞ ያው ኮሌጅ ደግሞ አብረን ተምረን አብረን ወጥተን አለማችንን የሚያሳትምልን ሰው ፍለጋ መንከራተት ጀመረን። ያው በዛ ሰዓትና ከባድ ነበር። አንደኛ ፕሮግራም ላይም ሲጠሩን ምናምን ለአንድ ግለሰብ መክፈል ይሻላቸዋል። እኛ 5 ስለነበረን ትንሽ ወጪያችን ምናምን እየበዛ ጫና ሲያድርብን ጊዜ ትንሽ ሩቲናችን ሌሎችም ሌላ ሙዚቃውን ትተው ወደ ሌላ ስራ መፈለግ ሄዱ ማለት ነው። እና ያንን ክሊፕ በምንሰራበት ሰዓት ያንን ቲም በምንሰራበት ሰዓት አንድ ክሊፕ የሚሰራልን ኤልያስ ወርቅነህ የሚባል ልጅ ያንን ቪዲዮ በሚሰራልን ሰዓት የኔን ፐርሰናሊቲ ሲያየው በጣም እንዳልኩሽ ሁሉም ሰው ጋር ተጫዋች ነኝ። በጣም ቀልቃላ ከመሆን የተነሳ ስንቀሳቀስ ቀልቤ ራሱ ቆሞ ይጠብቀኝ ነበር። ደክሞት ማለት እኔ በጣም እዚህም እዛም ስለምል
ሁሉም ቦታ ስለምገኝ ከዛ ለካራክተር ይሆናል ብሎ ኤልያስ ወደ ፊልም ውስጥ ደግሞ አጨኝ ማለት ነው። ምንም ትምህርት ምናምን ባክግራውንድ ሳይኖረው በትወና አንዳንዴ አስተዳደግ ራስሽን ሆነሽ ካደግሽ የሆነ ሙያ ሲጨመርብሽ ወዲያው ሪፍሌክት ለማድረግ አያከብድም። ዋናው የሁሉም ነገር የሙያ መሰረት ኮንፊደንስ ነው። በራስሽ ከተማመንሽ የሆነ ነገር ቢሰጥሽ ቅይር ብለሽ ሰርተሽ ታሳያለሽ። አንዳንዴ ሁሌም ነገር በትምህርት አይሆንም። በቃ ዝም ብሎ ፍንቅል ብሎ የሚሰጥሽን ተሰጥቶ ማወቅም ወደ ኤክስፒሪየንስ ካለው ሰው በላይ ትልቅ የሚያደርግበት ሁኔታ አለ። ሉሲ ቦይስ ክሩ ማን ነበሩ? ሉሲ ቦይስ ክሩ ሄኖክ የሚባል አለ፣ አቤል የሚባል አለ። አብዛኞቹ አሁን ሌላ ሀገር አሉ፣ ግን ስቲል እየተጻጻፍን ብዙ ፋይሎችን ሼር ላይፋችንን ሼር እንደራረጋለን ምናምን። ከ20 ዓመት በፊት የነበረ ታሪክ ነው የምነግርሽ። ኢማጂን 20 ዓመት ሙሉ ግን ያው የህይወት መስመር በሌላ መንገድ ላይ የወሰዳቸው ደግሞ ያው ሩቲናቸው ሲቀጥል ራሳቸውን ሌላ ቦታ አገኙት። እኔ ግን የዛ ሰዓት ላይ የገባሁትን ቃል ከአርቱ ላለመውጣት እንዳልኩሽ አስተዳደጊም ፐርሶናሊቲም ብቻዬን ስለነበረ ያ ብቸኝነቴን ከመፍጠር ከምንም አላቆመኝም። ወደ ሌላ ቦታ እንድቀጠርም አላረገኝም። ስቲል ፈጣሪ ለእኔ የሚገባውን ነገር በዙሪያዬ ሙሉ አሟልቶ የሚፈልገኝን ነገር እየሆንኩኝ እኔም እየሰራው እስካሁን አለው ማለት ነው። በጣም አሜዚንግ። ምንድን ነበር ካስት የተደረክበት የመጀመሪያ ፊልምክ? ካስት የተደረጉበት የመጀመሪያ ፊልም ፍቅርና ገንዘብ። ፍቅርና ገንዘብ የመጀመሪያ ፊልም እሱ ነው። እንግዲህ እንዳልኩሽ ደግሞ ቀልቃላ ስለመሆኔ ካራክተሩ ላይ የሚያስፈልግ አንድ ካራክተር አለ። እዛ ላይ የተመረጥኩበትን ፓርት ሁኔታ ልንገርሽ፣ ምናልባት ሰው ሊያስተምር ስለሚችል። ልጁ ዳየኝና ዳይሬክተሩ ለካስቲንግ አንድ ልጅ ልታይ ትፈልጋለች አለኝ። ቅድስት ይልማ ትባላለች። ቅድስት ይልማ በጣም ጎበዝ ደራሲ ናት። ከዚህ በኋላ በጣም ብዙ ስራዎችን ትላልቅ ስራዎችን ሰርታለች። ግን ለመጀመሪያ ጊዜ እኔን ስታገኘኝ 4ኛ ፎቅ የሆነ ቢሮ ነው እና ተጠርቼ እኔ ያው እኔ በእግሬ ወጣት ነኝ ጠልጠል እያልኩ ደረጃውን እየሮጥኩ ወጥቼ እና የፈለኩህ ምናምን ስትለኝ አንዴ በእናትሽ ቆይ ደክሞኛል ትንሽ ልረፍ አልኳት። የዛኔ ሌላ ሰው ቢሆን እንዳልኩሽ የተቀጠረበትን ሁኔታ ላይ ሲሄድ በጣም አክብሮ የሆነ ዝቅ ለማለት የሚሽቆጠቆጡት ነገር አለ ምናምን። ግን ያ ነገር ሰራውም አልሰራውም እንዳለ ማንነቴ ስለሆነ ቆይ አንዴ በእናትሽ ደክሞኛል እላታለሁ። በቃ እሱ ነው የሚሆነው ብላ በዛ ሰዓት ወሰነች ማለት ነው። ምክንያቱም እንደጠራሽኝ የተሽቆጠቆጥኩት ያጎበደድኩት ነገር የለም። በቃ ጀስት ድካሜን ሪፕሬዘንት ያደረኩበት መንገድ ደስ አላት። በዛ ምክንያት ካራክተሩን እንደምመስል ነግራኝ ቀጥታ ወደ ስራ ገባን ማለት ነው። በአንድ አጋጣሚ ማለት ነው። በዚህ በአንድ አጋጣሚ እንዳልኩሽ ራስን መሆን ከኤክስፒሪየንስ በላይ ነው። የሆነ ቦታ ስትሄጂ በቃ ማንነትሽን ፕሩቭ የምታደርጊበት መንገድ፣ ኮንፊደንስሽን ማሳየት ያለብሽ መንገድ ግልጽ መሆን አለበት። በቃ ማንም ለማንም ሰው ሁሉም እኩል ስለሆነ ማንም ለማንም ምንም ሆነ ምንም የሆነ ዝቅ ብሎ መተሻሸት ምናምን የሚባል ነገር እንደማያስፈልግ ተግባራዊ ሆኜ ህይወቴን ቀይሬበት ስላየሁት ለሌላ ሰው ለማስተማርም ቆንጆ ምሳሌ ይሆናል ማለት ነው። በጣም ደስ ይላል። በዛ መንገድ ወደ ፊልሙ ገባው ማለት ነው። የፊልሙን ነገር እንመጣበታለን ተመልሰን። ግን ከሉሲ ቦይስ ክሩ ጋር የሰራችሁት ስራ ነበር አይደለም? ከዛ በፊት በሙዚቃው ከነሱ ከክሩ ጋር የሰራቸውን ስራዎች ደግሞ ብታወራል። ያው እንዳልኩሽ አንድ አልበም ሰርተናል። በዛ ሰዓት አንደርግራውንድ የሚባል አለ። ጀስት የሚሰማበት ቦታ ወጥቶ ከትላልቅ ሙዚቃዎች ጋር ኮምፒት ለማድረግ ይከብድ ይሆናል። ግን በየክለቡ በየካርኒቫሉ ላይ በቃ በደንብ እውቅ ሆነን ብዙ ፕሮግራሞች ላይ እንጠራ ነበረ ማለት ነው። እና 1-3-4 ሙዚቃችንም ያው ወደ ፊልሙ ክሊፕ ሲሰራ የዛ ሙዚቃ ክሊፕ ሲሰራ ነው ለፊልሙ የታጨሁት። እና ከዛ በኋላ ደግሞ ትብላው ብሬን የሚል ያው ህዝቡ ሁሉ ከፍተኛ ተቀባይነትን ያገኘውን ስራ እንድንሰራ ስንጀምር በግሩፕ ሆነ ልንሰራው ነው ስቱዲዮ ይዤ የገባሁት። እና በዛ አጋጣሚ እነ ካሙዙና እነ ጊልዶ ያው በዛ እነሱ አካባቢ በመዋል ተዋወቅንና እዛ እንደምንሰራ ነገር ናቸው። እስቲን ሙዚቃን ሞክራሉኝ። የሁሉንም ፓርት ጽፌ የገባሁት እኔ ነኝ። እንዳልኩሽ ሉሲ ቦይዝም እያለን ብዙ ስራ ስንሰራ ግጥም ጽፍላቸው ዜማ ምሰራላቸው እኔ ነኝና አብዛኛውን ስራ ላይ እነሱ መጥተው የኔን ድምጽ ሰምተው ነው የሚገቡት። እኔ እንዳልኩሽ ብቻዬን ስለነበርኩኝ የ3-4 ሰው ሙዚቃ ጽፌ ሉሲ ቦይዝም እያለን ስቲቺንግ ግጥም ሞክሯት እየተባባልን ነው እዛ ሪትም ውስጥ የከተትኳቸው። 2-3ቱ ይጽፋሉ እና እነሱም የጻፉትን ሼር የሚያደርጉ ሰዎች አሉ። አብዛኞቹ ግን እንዳልኩሽ እዛ ግሩፕ ውስጥ የነበሩት ግማሾቹ እውቅናውን ብቻ ፈልገው ነው፣ ግማሾቹ ደግሞ በዛ የሚያገኙትን የሆነ ፐብሊሲቲ እና አንዳንድ ነገሮች ለማግኘት ፈልገው ነው። እሱ የተጣራ እንደሆን ፊት መጨረሻ ላይ ነው እንግዲህ የእልምሽ ከሰብሽ ቦታ የሚያደርስሽ። እና እሱን ትብላው ብሬን ስሰራ ሉሲ ቦይዝ ሪሚክስ ብዬ ነው የጀመርኩት። ጊልዶ ፕራሳ ሚክስ እሱ እነሱን ሪፕሬዘንት ለማድረግ ነው። ካሙዙና
ጊልዶን የሰራሁትን ወደዱትና በዛው ተለቀቀ። እኔ ከማወቄ ውጭ ለእኔ ሳላቅ ነው ለሌላ ጋዜጠኛ የሰጡት ሙዚቃውን ከስቱዲዮ ወጥቶ ሌላ ጋዜጠኛ ጋር የደረሰው እና እኔ ራሱ እንደ ሌላ ሙዚቃ በሬዲዮ ነው የሰማሁት። ሰርፕራይዝድ ሆንክ? ምክንያቱም ከዛ ፊት በሉሲ ቦይዝ የሰራነው ሙዚቃ ለማስለቀቅ ሞክረን ምናምን ምኞታችን ነበር። በቃ ሬዲዮ ላይ ቢሰማለን ቲቪ ላይ ምናምን፣ ግን ያኛው ሳይሆን ልክ ፈጣሪያችን ሙዚቃ የውጭ ሀገር ሙዚቃ ናት። ሾፕ ማመን የሚባል ኤጲስኮ ሙዚቃ ነው የሰማሁትና እንዴ ታክሲ ውስጥ ነው ግጥሙን የጻፍኩት ይሄድኩኝ ማለት ነው። ከዛ ቀጥታ ስቱዲዮ ለጊልዶ ስልለት ጊዜ በጣም ወደደው ሰራ ነው። በዛ ጊዜ ደግሞ የሰው ልጅ አቀባበል እኔ ራሱ ህይወት እስኪገርመኝ ድረስ ተቀየረ። ምክንያቱም ነግሬሻለሁ በቃ ያ ነገር እድልኛ ሞክረን ያጣነው ነገር ፈጣሪ ራሱ መጥቶ ነገሮችን ሲከፍትልሽ ከዛ በኋላ በራሴ ጥረት ብዙ ጊዜ መልፋቱን ተውኩትና እሱ የሚሰጠኝ ነገሮችን ሲበዛ ሳይ ጊዜ እንዳልኩሽ ለእኔ ምን አገባኝ የሚለው አስተሳሰብ እየመጣ ብዙ ነገሮች ተቀየሩ። ከዛ በሙዚቃው ደግሞ ከብዙ ሰዎች ጋር መታወቅ ጀመርኩኝ። በሙዚቃ ሌቭሉ ከፍ አለ፣ ፊልሙም እንዳለ ሆነው ከዛ ወደ ፊልሙም ደግሞ በደንብ ስመጣ ብዙ ሰው ስለሚያቀኝ አልከበደኝም ማለት ነው። ፍቅርና ገንዘብ ትብላው ብሬን ላይ ሁለቱም ጋር ኮመን አንድ ነገር አለች፣ ገንዘብ። ስለ ገንዘብ ያለ ሜንታሊቲ ብታወራን በዚያው አያይዘክ። ያ ሁላችንም ለውድድር እናስቀምጠዋለን እኮ እንጂ ሰማይና ምድር አይወዳደርም። ምክንያቱም በከፍታም ስንሄድ ፍቅር ማለት እግዚአብሔር ነው። በከፍታም ስንሄድ ፍቅር ማለት እግዚአብሔር ነው። ገንዘብ ደግሞ ማለት ሰው የሰራው ነገር ነው። ስለዚህ ለማወዳደር ራሱ የአእምሮ ዝግጠት ይመስለኛል። ሰው ልጅን ማወዳደር ራሱ ያለበት አይመስለኝም። እኔም ማሳየት የፈለኩት ትብላው ብሬንም ላይ ያልኩት ገንዘብ ከፍቅር እንደሚያንስ ለመግለጽ ነው። አንዳንዴ ስለሆነ ነገር ስታወሪም ጀስት እሱን ስንጠራሽ ማለት አከበርሽው ማለት አይደለም። እንደሚያንስም እየተናገርኩ ሊሆን ይችላል። ፍቅርና ገንዘብም ያው ተመልካቹ ፊልሙ በሚረዳበት መንገድ የበለጠውን ነገር ሁሉም ሰው ያየዋል። ስለዚህ ማወዳደር ራሱ አያስፈልግም። ምክንያቱም ፍቅር ማለት እግዚአብሔር ነው ተብለን ያደግን ሰዎች ከዛ በታች ያለውን ነገር ማወዳደር ለኛ ጥቅም ያለ አይመስለኝም። እና ትብላው ብሬ ላይም ፍቅርና ገንዘብ ላይም ስሙን ጠራ ነው እንጂ ትንሽነቱን ለማሳየት ነው። ሰው ግን ላይክ በዛ መንገድ አይደለም ብዙ ሰው አክሰፕት ያደረገው አይገስ እኔንም ጨምሮ ለሴቶች መጠሪያ ስም ያደረጉት እና ትብላው ብሬን ምናምን የተባለ ሴቶችን በሆነ ነገር መጠሪያ ያደረጉት። ግን እኔ ግድ የለም ይሁን ትብላው ብሬን ነው። ፍቅር ከሰጠችኝ እኔ መጠንም አልጠቀስኩም፣ ሀብታም ነኝም አላልኩም፣ ደሃ ነኝም አላልኩም። ምክንያቱም ሰው የሰራውን ነገር ለሰው ብትሰጪው ምንም ማለት አይደለም። ግን ፈጣሪ የፈጠረውን ነገር ለሰው ሰጠሽ ማለት ምን ያህል ያንን ሰው እንደምታከብረው የምትገልጭበት መንገድ ስለሆነ ስሙን ጠራሁት እንጂ ላወዳድረውም አይደለም። ገስት ላይ ሰው ትብላው ብሬን በወጣበት ታይም ላይ በጣም ተቀባይነት ነበረው፣ እውቅናው መጥቷል ምናምን እና እንዴት ነበር የዛን ሰዓት የነበረው ሰው ከሰው የምታገኛቸው ነገሮች? ከዛ ደግሞ ምን አይነት ገጠመኞችስ እስቲ የሚያስቁ ሊሆን ይችላሉ ያስደነግጡ? አሁን ሁሉም ነገር ይገናኛል። እዚህ ጋር ህይወት የተቀየረበት መንገድ እንዳልሽው ዝናው መጥቷል። ሙዚቃው ከማስበው በላይ ከጫፍ እስከ ጫፍ ያልሄድኩበት ክፍለ ሀገር እስኪጠፋ ድረስ። ምክንያቱም መጀመሪያ ቱር ለማድረግ የሀገርሽን እንትን ለማየት መቻል አለብሽ። ሀገርሽ በደንብ ዲፕሊ ያውቀሽ ነው። ስለዚህ በኮንሰርት ብዙ ሀገር እንጠራ ነበር፣ ከጋምቤላ እስከ መቀሌ፣ ከመቀሌ እስከ ሐዋሳ፣ እስከ ባህር ዳር ብዙ አይነት ኮንሰርቶች ላይ እየተጠራ እንሄድ ነበር እና እዛ ህፃናቶችና ትላልቅ ሰዎች ሁሉም በቃ ጀስት ሙራ ቡሬ እያሉ ነበር የሚዘፍኑት እነሱ ሙሉ ቃሉን ሐዋሳ። ስለዚህ በጣም ደስ የሚል ኮንሰርት። አፋር ሁላ አልቀረንም እና አፋር ስንሄድ ራሱ ቢያንስ የ10 ዓመት የ12 ዓመት ልጅ ሌሊት እስከ 8 ሰዓት ድረስ ኮንሰርት ላይ ሙቀት ስለሆነ ለካ እነሱ ቀን ነው የሚተኙት መሰለኝ አላውቅም። ሌሊትና 8 ሰዓት ላይ ሁላ የ10 ዓመት የ12 ዓመት ልጅ እየጨፈሩበት አይቼ ገርሞኛል። በዛ ሰዓት እንደዚህ ልጆች ቤት ተፈቅዶላቸው ነው እስክል ድረስ ለካ ያው የእነሱ የሀገር ሁኔታ ሌሊት ላይ ሙቀት ስለሆነ ኮንሰርት ላይ ገብተው ሲታደሙ እኔ ደግሞ ለኔ ብለው እስከዛ ድረስ ቆይተው መስሎኝ ነበር። ሁሉንም ሰው ነው በቃ ማስደሰት የቻለ እስኪመስለኝ ድረስ በጣም ተቀባይነት አገኘ። በየክፍለ ሀገሩ ስዞር ደግሞ በጣም ብዙ ስራዎችን ገጠመኝ ማገኝበት ሁኔታ ተፈጠረና እንዳልኩሽ የሐዋሳ ገጠመኝ አይረሳኝም። በቃ ቡራ ቡሬ እያሉ የሚዘፍኑት እና ለመጀመሪያ ጊዜ ታክሲ ጀርባ ላይ ተጽፎም ሳየው ምናምን እንዳልኩሽ የሆነ አይከን የፈጠርኩ ነገር በቃ ድሮ የነበረኝ ነገር ታክሲ ጀርባ ላይ ተለጥፎ ሳየው ራሱ ተከትዬ ታክሲውን ሁላ እኔ ነኝ ሁላ ማለት እስከቸኩል ድረስ። ምክንያቱም ብዙ ታክሲዎች ላይ የሆነ ቦታ ላይ ወደ ባህር ዳር አካባቢ ምግብ ቤትም ግሮሰሪ የሚላየው መሰለኝ ትብላው ብሬን ግሮሰሪ የሚላየው እና እነዚህ አይነት ገጠመኞችን ሳይ ቢያንስ አንቺ የፈጠርሽው ቃል ለሌላ ነገር መጠሪያ ሆኖ ማየት ኮንፊደንስሽን በእጥፍ ይጨምረዋል። እና ደሳስ የሚሉ ገጠመኞች ነበሩ። ለብዙ
አልበምም እንዳገኝ ከዛ በኋላ ልክ ትብለው ብሬንት ወጥቶ የተወደደበት ሞመንት ላይ ደግሞ እኔ ጓደኛ ነበረችኝ የዛኔ ነው ልጅ የተወለደችው እና የሴት ልጅ ሲሳይ የሚባል ነገር አለ ሴት ልጅ ስትወልጂ ሲሳይ የሚባል ነገር አለ እና ያው ላይ ለፋውበት ነገር የመጣውና የተወደደው ራሱ በሷ ሲሳይ ይመስለኛል። አሁን ወደ ልጅ ከመጣህልን አይቀር ምናደንቃት ምንወዳት አይደል ክርስቲ እስቲ ስለ ክርስቲ አውራን። ያው ክርስቲ የመጣችበት መንገድ እንዳልኩሽ ስጦታና ሲሳይዋ የጀመረው በዛ ጊዜ ነው እና በዛ ምክንያት አብረን ማሳለፍ ጀምረን ከዛ በኋላ ስላልተገኘሁኝ ከዛ በሆነ ሁኔታ ላይ ብቻዬን ማሳደግ ያለብኝ ሁኔታ ተፈጠረ ማለት ነው። ከዛ በፊት ግን ከባለቤት ጋር አብራችሁ እየኖራችሁ ነው አይደለም ልጅ ያፈራችሁት? ስለ ባለቤት ብትነግረኝ። የተዋወቃችሁ ምንድን ነበር የምትሰራው? ምን ያህል ጊዜ ቆያችሁ? ያው በሉሲ ቦይዝ የነበረን ጊዜ ነው። ምናልባት ኮንሰርት በምናቀርብበት ሰዓት እዛ ኮንሰርት ውስጥ ታዳሚ ነበረች እና የኔ ስታይል ዩኒክ ስለነበረ ከጀርባ መታና ግራኝ የተዋወቀችኝ ራሷ ናትና ከዛ በኋላ ያው ምስኪን ነገር ስለሆነች ደስ ስለምትል ትክስቷን የሴትነት ትክስቷን ስለወደድኩት ያን ሁላ ነገር ትቼ አብሬ ማሳለፍ ጀመርኩኝ ከሷ ጋር። ከዛ አብሮ ወደ መኖር ሄደና ከዛ ልጅ ወደ ማፍራት ሄድን ማለት ነው። ነርስ ናት እሷ እና በጣም እስከ 2 ዓመት ድረስ ልጃችንን ክርስቲን በደንብ አድርጋ እናትነቷን ተወጣ ጥሩ አድርጋ አሳድጋት። ከዛ በኋላ ያው የሰው ልጅ አብሮ እስካለ ድረስ እንኳን የሰው ልጅ ናግርና ግርማ አንዳንዴ የማይስማማበት ሁኔታ አለ። ልንረዳዳ አልቻልንም መሰለኝ ማይንዳችን ላይ። እኔም የዛኔ የአርቲስትነቱ ነገር በጣም ብዙ ቦታ ያዞረኝ ስለነበር በቃ ደስ ያላላት ነገር ይኖራል መሰለኝ አላቅም። ብቻዬን የማሳደግ ኃላፊነት እኔ ላይ ተጫነ ማለት ነው ጫነው። እዛ ያን ጊዜ እኔ ሁሉን ነገር ተውኩና ያንን ላውቅና ያንን እንዳልኩሽ ስዞርበት የነበረውን በየክፍለ ሀገሩ በየክለቡ የነበረኝን ስም ትቼ ቁጭ ብዬ ልጄን ወደ ማሳደግ ገባሁ። ሁሉ ነገር ደግሞ በአንድ ቀን ውስጥ ወዳልታሰበ ነገር ተቀየረ ማለት ነው። ከዛ ሁሉ ሙቀት፣ ከዛ ሁሉ ተቀባይነት፣ ጫጫታ፣ ከዛ ወርቶና ወርዶ ደግሞ ጸጥ ወደ ማለት እናትም አባትም ወደ መሆን መሄድ ከባድ ይመስለኛል። አንዳንዴ የሆነ ለውጦች በኃይለኛው ሲመጡ እነሱን ለውጦች የምታስተናግጅበት መንገድ አለ። አሁን ወደ መጨረሻው ስመጣልሽ ጥበበኝነት ማለት ሙዚቃ ለቆ በጣም በሰው ዘንድ መወደድ እንደዚህ አይነት ጥበብ ይሰጥሻል። ከዛ ደግሞ ፊልም ሰርተሽ በጣም ጥሩ ተዋናይ ተብለሽ መሸለም አለብሽ። ያኛውን ጥበብነት አሁን በሙዚቃም በፊልምም ማቀውን ጥበብ የራሴን ህይወት ለማጣፈጥ ስፍጨረጨር ቢያንስ የነበረኝን የስቱዲዮ ነገር ስቱዲዮም ሲሄድ ከዛ በፊት በሙዚቃ አልበም ለመስራት ብዙ አቀናባሪዎች ትንሽ ያስቸግሩ ነበር። ያው ታይም መስጠት ስራሽን ቶሎ አለመጨረስ ምናምን። እኔ ግን ብቻዬን በነበርኩበት ሰዓት ራሴ የሚያስፈልገኝን ሶፍትዌር ጭኜ ያንን ነገር ራሴ ማስተማር ጀመርኩ ማለት ነው። ቤት ስገባ እኔ እንደ ችግር ሳይሆን አንዳንድ ሰው ችግር ውስጥ የከተተ መስሎት በጣም የምቾት ማማ ላይ የሚጥልሽ ሰው አለ። ችግሩን አንቺ የምትልኪበት ነው። ሰው ተበቀልኩሽ ብሎ ሲያስብ አንቺ ደግሞ ያን ነገር በጥበብ ወደ ጥሩ ነገር ከቀየርሽው የነሱ ክፋት ለአንቺ መልካም ጸጋ ይሆንልሻል ማለት ነው። ስለዚህ ያንን ሞመንት መጀመሪያ አርቱን ለራሴ ህይወት ማጣፈጫ አደረኩትና ብዙ ነገር ቻልኩበት ማለት ነው። እና ከዛ ሁላ ሆይታ ውስጥ ወጥቼ ቤቴ ስደበቅ ብዙ ነገር ገባኝ። ያ ነው ዛሬ ያለሁበት ከአርቱ አልፎ ደግሞ ከሙዚቃውና ከፊልሙ አልፎ ያለሁበት ስፒሪቹዋል ቶት ውስጥ የከተተኝ ደግሞ ብቸኝነቱ ነው። እና ብዙ ሰው በብቸኝነት የሚማረው ነገር ትልቅ ነው ብዬ አስባለሁ። በትምህርት ቤት ከተሞላብን ከማይጠቅም ዝባዝንኬ እሱን አራግፈን ራሳችን ከፈጣሪያችን ጋር ስንቀራረብ የምናሳልፈው ነገር ጥሩ ነው ብዬ አስባለሁና ከዛ ሁላ ወጥቼ እንደዚህ ሲሆን ነው እንዲያውም የተረጋጋና በጣም የምወደውን የህይወቴን ገጽ ምዕራፍ ያገኘሁት እዛ ሞመንት ውስጥ ነው። አባትነት ለአንተ እንዴት ትገልጸዋለህ? እንዳልኩሽ የፈጣሪ ሩቲን ነው። ሲመርጥሽ ምክንያት አድርጎ አንቺ እኔ እኮ አባቴ ሆንኩት ራሴ ፈልጌ ሳይሆን በቃ በእኔ ዘንድ ከኔ ስር ሰው ተፈጥሮ እኔ ማኔጅ ማድረገው ሰው እንዲኖር ፈጣሪ ስለፈለገ ነው። ስለዚህ አባትነት መጀመሪያ እኔ ራሴ አባትነትን ልጄ ያለውን ሳይሆን ማየው እኔ ራሱ የማን ልጅ ሆኜ ማን እንደሆንኩኝ ነው። ስለዚህ አባትነት ወደ ታችም ወደ ላይ የሚተነተን ነገር ነው እንጂ በአንድ ቃል እንደዚህ ቀለል ብሎ የሚነገር ሳይሆን በቃ የተፈጥሮ አንድ ዑደት ነው። ያን ነገር በቀናነት ማስኬድ ደግሞ ሌላ ትልቅ ሽልማትና ጥረት የሚጠይቅ ነገር ነው ማለት ነው። ክርስቲን እንግዲህ በሚገርም ድምጿ እናውቃታለን እና አንተም እንደ አባትነት ብዙ ነገር እንደምታግዛት እናያለን ሶሻል ሚዲያ ላይ ምናምን። ሰው ከትምህርቱ ብለኸኛል
ወደ አንድ መንገድ ከሚመራው ሳይድ አውጥተህ መልቲ ታለንትድ እያደረካት ነው ያለውና ምን ገባክ? እና ለሌሎች ወላጆችስ ምን ትመክራለህ? ጥሩ ቆንጆዬ ልጅ እንደማሳደግህ ማለት ነው። ልጆቻችን አንዳንዴ ልጅ ወደ ምድር ላይ ስናመጣ መጀመሪያ እነሱን ንጽህናቸውን ብንከተል አሪፍ ነው። ያለንን ነገር እነሱ ውስጥ ለመክተት ከማሰብ ይልቅ እነሱ መተው ዓለም ላይ ያላዩትን ክፋት እኛ ገብተን ብንቀላቀል አሪፍ ነው። ማንም ወላጅ ሲወልድ ልጁ ንጽህናቸው ውስጥ ገብቶ መቀላቀል ያለበት እንጂ የራሱን የዓለም ቆሻሻ እነሱ ጭንቅላት ላይ መጫን አለበት ብዬ አላስብም። ምክንያቱም እነሱ ሲወለዱ ቢያንስ በንጽህናና በጸጋ ይበልጡናል፣ ምንም ባለማወቅ ይበልጡናል። አንዳንዴ አውቀን ያልተጠቀምነው ብዙ ነገር እንዳለ ስህተት እንዳለ እየገባን ልጆቻችን ውስጥ እኛ አዋቂ ሆነን እነሱን ለማሳወቅ መጣር ሳይሆን እነሱ ያላወቁትን አላዋቂነት እኛ ውስጣችን አስገብተን የምንነጻበት መንገድ ብንፈልግ ደስ ይለኛል። ሁሉም ወላጆች በዛ መንገድ ልጆቻቸውን ቢያሳድጉና እኔ እሷ ስትወለድ እሷ ናት በቃ የሆነ ነገር ማድረግ ስትፈልግ እሷ ናት ትክክል ገብቶሻል። ያኔ አሁን ከነበረኝ ሁላ ሁኔታ ውጥቼ የእሷን አስተሳሰብ ሳይ እኔ እየጠራው መጣሁ። እንዳልኩሽ ትምህርትም ሆነ ብዙ አማራጭ አንድ ሰው ሲፈጠር ሁሉንም ነገር መሆን ይችላል። ምክንያቱም ማይንዳችን እንዳልኩሽ ሁሉንም ነገር መስራት ይችላል። የምታየውን ነገር አገናዝበሽ አይምሮሽ ብዙ ነገር መፍጠር እየቻለ ትምህርት ቤት ግን ስትገቢ የሆነ ሳብጀክት የሆነ የሚፈልጉት ሲስተሙ የሚፈልገው ሳብጀክት ይጫንብሽና እየጠበብሽ መጨረሻ ላይ በአንድ ነገር ነው ግራጁዌት የምታደርጊው። ቢያንስ 3-4 ሙያ ይዞ ግራጁዌት የሚያደርግ ሰው አለ በዛው 12ኛ ምናምን በአንድ ኮሌጅ አልፎ። ስለዚህ ያኛው ስቴፕ ቢሆን ምናልባት ሁሉም ሰው ትምህርቱ መጥፎ ነው እያልኩኝ ሳይሆን አንዱ ነገር እንዳለ ሆኖ ግን እሱን ብቻ ከማተኮር ሌላ ብዙ አማራጮች መስጠት ቢችሉ ወላጆች ብዙ አማራጮች እኔ ሙዚቀኛ ስለሆንኩ ሙዚቀኛ ይሁኑ ሳይሆን እኔ ሰዓሊ ስለሆንኩ ሰዓሊ ይሁኑ ሳይሆን እኔ ተዋናይ ስለሆንኩ ተዋናይ ይሁኑ ሳይሆን አማራጭ መስጠት እንደ ጓደኛ ሁሉ ጊዜ ብዙ ጊዜ የወጣት ልጅ ስለሆነች ነው ክርስቲ ይላሉ እንደዚህ ነፃነት ያገኘችው። ግን ያው ልጅ ስንወልድ ሁላችንም ያለን ቅርበት ካልተራራቀ ድረስ ማይንዳችንን አቀራርበን ቁጭ ብሎ ማውራት በቃ ከልጆቻችን ጋር የነሱን ፍላጎት እንጂ የኛን ፍላጎት መጫን ሳይሆን የነሱን ፍላጎት እየጫንሽ ኮንፊደንስ እየሰጠሻቸው ንግግር እንዲያደርጉ ከማዋራት አልፎ እኔ ቁጭ ብዬ ነው ማውራት ልጄን ዝቅ ብዬ። ምክንያቱም ቀና ብላ ስታወራ የበታችነት እንዳይሰማት የበላይነት እንዲሰማት ገና ከመጀመሪያው ዝቅ እያልሽ መጀመር አለብሽ ልጆቻችን። ከዛ ኮንፊደንሳቸው ሲመጣ ቅድም እንዳልኩሽ ከኮንፊደንስ በኋላ ሙያው ሲጨምርበት በኩራት ያሳዩታል ማለት ነው። ስለዚህ ሁሉም ልጆቻቸውን በዚህ መንገድ ቢያሳድጉ አሪፍ ነው። ያው እኔ ጨለማ በመሰለ ትልቅ ብርሃን ነው ያንን ያገኘሁት ጸጋ። ስለዚህ ያንን ደግሞ ያለኝ ኃላፊነት ከላይ የተሰጠኝን ነገር ወደታች ማስተላለፍ ነው። እኔ የምፈጥረው ተአምር የለም። በጣም አሜዚንግ። አንተ አሁን ለልጅህ የሰጠሃትን ነፃነት አንተም አግኝተኸው ነበር ወይስ? አዎ እንዳልኩሽ እንደ እኔ እናቴ እንደዛ አይነት ነፃነት ባሰጠኝ ኖሮ እኮ እኔም እኮ ብዙዎቻችን እንደሆነው ነው አድርገን ልጅ የምናሳድገው። ሁሉም ሰው እሱ ያልደረሰውን ነገር ለልጁ ለማሳካት እንዲያውም እጥፍ ያስባል። ግን እኔም እናቴ ከምልሽ በላይ ነፃነት ሰጥታኝ ነግሬሽ የትምህርት ቤት ውስጥ ያለኝ ልዩነት እኮ የተፈጠረው በነፃነት ነው እንጂ ከአስተማሪ ጋር በቤት ጥፋት አጥፍቼ ብቆጣ ኖሮ ከአስተማሪ ጋር እንደዛ ተመላልሼ ዩኒክ አልሆንም ነበር። ቤትም ሲሄድ ማንም ሰው ተሳስተሃል ብሎ ስለማይቆጣኝ እናቴም ቢያንስ ያለ ምክንያት አያደርግም ብቻውን ስለሆነ የሆነ ነገር ታይቶት ነው ብላ ስለምታስብ እናቴ የሰጠችኝ ነፃነት ነው ልጄ ላይ ያደረኩት። እንዳልኩሽ ተአምር አይደለም የሰራሁት። ምክንያቱም እንደዛ ነፃነት ባላገኝ ኖሮ እንዲያውም ከሰጠችኝ በላይ ጨምሬ ያለው ብዬ አስባለሁ። ግን እኔ እናት ደግሞ በዘመኑ ከባድ ዘመን ላይ ነው የኔ የሰጠችኝ ነፃነት። አሁን እኛ ብዙ መፍትሄ ስለተገነ ስለ ሶሻል ሚዲያው ብዙ ቴክኖሎጂ ብዙ ነገሮችን ሲያቀል አብረን የቀንተን ያለን ይመስለናል። ግን እኔ ደግሞ የሚከብደው ምንድነው እናቴ በዛ በከባዱ በጣም ስትሪክት በሆኑ ወላጆች ባሉበት ሰዓት የኔ እናት በጣም ነፃ ነበረች። ስለዚህ እኔ ለልጄ ካረኩት እንዲያውም እናቴ ለኔ ያደረገችልኝ ነገር ሳይበልጥ አይቀርም። የተሰጠህን ነው ማለት ነው ያወረስከው። እንግዲህ ከሀፍታ ቆይታ በኋላ ተመልሰናል። እስካሁን የነበረን ጨዋታ በጣም ደስተኞች እንደነበራችሁ ምንም ጥርጥር የለንም። እስቲ አሁን እኔም ብዙ ነገር አስለፈለፍሽኛል። እስቲ አንቺን ደግሞ ጥያቄዎች ጠይቅሽ። ያው እኔም ሆስት እንደመሆኔ መጠን ከዚህ በኋላ ገራሚ እንግዶች ይዘንላችሁ እንመጣለን። እናንተም ማን እንዲመጣ የምትፈልጉት ሰው ካለ ከታች ኮመንት ላይ ያስቀምጡልን። የፈለጋችሁትን የገባንበት ገብተን አምጥተን ፊት ለፊት አቅርበን ጥሩ ውይይት ይኖረናል ማለት ነው። ስለዚህ አንቺ ላይ እስቲ አንቺስ መጀመሪያ ለአርት ያለሽ ነገር ምንድን ነው? አርትን በምን ሁኔታ ነው የምትወጂው? አሁን እየሰራሽ ያለሽው ነገር ምንድን ነው? እንዳልደራረበብሽ ጥያቄ እንጂ አንቺስ የወጣትነት የሃይስኩል ጊዜ ምን ይመስላል? የልጅነት ጊዜ እስቲ ንገሪኝ።
አርት እንግዲህ እኔ ከሰንበት ትምህርት ቤት ጀምሮ በመዘመር እዛ በማገልገል ከዛ ደግሞ ፋዘር ቤት ፒያሳ ተምሬያለሁ 11ኛ ክፍል እያለሁኝ ትወና ተምሬያለሁኝ። ሙዚቃ ደግሞ ከልጅነት ጀምሮ ድምጽ ያምራል አያምርም አልልም አላቅም፣ ግን ውስጤ ነው በቃ ዘምራለሁ፣ አንዴ ዘፍናለሁ፣ አንጎራጎር ነው በቃ። ከረንትሊ እየሰራሁበት ያለሁት ደግሞ ሶሻል ሚዲያ ሆስቲንግ ላይ ነው ሰራው ያለሁት። ወደ አርቱም ደግሞ እንግዲህ ሆስት በማድረግ መተናል በሰፊው። ከዚህ በኋላ ብዙ ስራዎች፣ ማስታወቂያዎች፣ ፊልሞችን፣ ብዙ ስራዎች እንግዲህ ሰራለሁ። ምን አይነት ሴት ነበርሽ? አፍቃሪ ነበርሽ? ምን ይመስላል? አዎ አፍቃሪ ነበርኩኝ። ማለት መናገር ያለብኝ እኔ ከመናገር ወደ ኋላ አልልም። ሴት እንደዚህ መሽኮር መማፈር ምናምን ከሱ ይምጣ አይ እኔ እንደዚህ አልለውም እኔ እንደዚህ አልሄድም ከሱ ጋር እኔ እንዲህ አላረግም ምናምን የሚለው ነገር አልነበረብኝም ኮምፕሊትሊ። እና ደፍራለሁ በቃ ደፍራለሁ ሌላ ነገር አይመስልም። እንደዛ ለብዙ ገጠመኝ ኢንቨስት እስከማድረግ ድረስ ነው። ከዚህ በፊት ኤክስፒሪየንስ ነበረሽ ወይ? አንቺ ኢንቨስት ተደርጎብሽ ወይ ደግሞ አሁንም አድርገሽ ያልተሳካ ነገር አለ ወይስ? በሆነ አጋጣሚ እኔና አንዲት ገዳም የተገናኘን አንዲት ልጅ ጋር ከዛ ሁለት ወንዶች ነበሩ እና ቁጭ ብለን እያወራን ሴት ልጅ አንድ ብር እንኳን ማውጣት የለባትም ወንድ አይደለ እሱ ነው ኤቭሪቲንግ ከቨር ማድረግ ያለበት ምናምን አሉ። እኔ አልኩ እኔ 100 ብር ኖሮኝ እሱ 10 ብር ቢኖረው 10 ብሩን አይከፍልም፣ እኔ ነኝ የምከፍለው። በዛ ልክ እንኳን ብንቸገር እኔ ከፍላለሁኝ ምናምን አልኩኝና ደወር በቃ ምን አይነት ሴት ናት ምናምን ብለው ወንዶቹ ምናምን ተገረሙና 100 ብሩ 10 ብሩ ምናምን ጉዳይ ሳይሆን እስከወደድኩት ድረስ እስከተቀበልኩት ድረስ እስከፈቀረኝ እስከወደደኝ ድረስ እኔ አይ ዶንት ማይንድ ስለ ገንዘቡ ቢኖረው መልካም ነው። ኤዘርዋይስ ግን ካለኝ ለምን አሁን ለታሪክ ፖድካስት ላይ አብረን ሆስት ሆነን ከብዙ እንግዳዎች ጋር ወደ መልካቾቻችን ጋር ምንደርስ ይሆናል ወደፊት። ዛሬ መጀመሪያችን ስለሆነ የሁለታችንን ታሪክ እንግዲህ በዚህ ያደረግን የኔንም ያንቺንም ስሜት ለተመልካቾቻችን በትንሹም አቅርበንላችኋል ብለን እናስባለን። ከዚህ በኋላ ከብዙ ተመልካቾቻችን ጋር የሚኖረን ቆይታ እስቲ ምን ይመስላል? ምን አይነት ተስፋዎች አሉሽ? ከታሪክ ፖድካስት ጋር አብረን ሆነን ምን አይነት ነገሮችን እስቲ ለተመልካቾች እናደርሳለን? እስቲ ሀሳቦችሽን አካፊ። ለታሪክ ፖድካስት እንግዲህ ከስሙ ራሱ እንደምንረዳው ታሪክ ጥሎ የሚያልፍ የማይረሳ አት ዘ ሴም ታይም የሚያስተምር የሚያስቅ የሚያሳዝንም ሊሆን ይችላል። ብቻ ኤቭሪ ፊሊንግ ኦፍ ያንድን ሰው ወይም የኦዲየንሳችንን የሚነኩ ብዙ እንትኖችን እናነሳለን፣ ብዙ ሀሳቦችን ብዙ ጉዳዮችን እናነሳለን እና ከቀረጻ በፊት እያወራን ነበረ ስለ ሀሳብ ሀያልነት። ያንን ደግሞ አልተረዳነውም አይደለ? ላይክ ሰው ሀሳብን ቴክ የሚያደርግበት መንገድ 0.03% እያልከኝ ነበረ። ላይክ ሶ ያንን ማጉላት ሰው ጀጅ አይቶ ማን እነዚህ ምናምን ጀጅ ከመደራረጉ በላይ ቫልዩ መስጠት፣ ውጤቱ መጨረሻ ላይ ስኬቱ ሲመጣ ሳይሆን ገና ትንሽዬ እያለች ያለውን ነገር እያስጠበቀ መሄድ። የምናመጣቸውም እንግዶቻችን ደግሞ በጣም ስኬታማ ብዙ ስራ የሰሩ ብዙ ያሰቡትን ያወረዱ ሰዎች ናቸው። ከኤላ ጀምሮ እንግዲህ ሁሉ ስራ ሰርቶ አብሮ ሆስት መሆን ደግሞ በጣም አሜዚንግ ነገር ነው። ካንተ ጋርም ሆስት ማድረግ ለኔ በጣም የሚገርም ኤክስፒሪየንስ፣ የእውነት ዊሽ የማደርገው ኤክስፒሪየንስ ነውና ብዙ ነገር ኤክስፔክት አደርጋለሁ። ትልልቅ ስራዎችን ትልልቅ ሀሳቦችን ለኦዲየንስ እንደምናስተላልፍ በጣም አምናለሁ። ኢንተርናሽናሊ ማለት ነው። በጣም ቆንጆ እንግዲህ ጨዋታችን ደግሞ ለስለስ እናድርገው አይደለ? ትንሽ ጌም እንጫወት። ሁለት ኦፕሽኖችን ነው የምሰጥህ፣ ትመርጣለህ ማለት ነው። ከትንሽ ሁለት ኦፕሽኖች ሁለት ብቻ እና ግዴታ አንዱን መምረጥ አለብህ። ግዴታ ነው። እሺ ከሻይ ከቡና እኮ ስፕሪስ የሚባል ነው። ሻይ ቡና ስፕሪስ ይባላል። ስለዚህ ስፕሪስ ይሆነልኝ። ስፕሪስ ተመችቶኛል። ሁለቱንም ለምን አይደል? ለምን ይቅርብ። እሺ ቀጣዩን እንዴት ስፕሪስ እንደምታደርገው አይሃለሁ። ጥላሁን ከመሐሙድ። ከጥላሁንና ከመሐሙድ ሁለቱም እንኳን ገፋ ናቸው። አሁን ማንን መምረጥ ይቻላል? ግዴታ አንዱን መምረጥ አለ። እንደ ሻይ ላይ እንደውም ጥላሁን በራሱ ንጉስ ነው፣ መሐሙድ ደግሞ በትዝታ ንጉስ ነው። ስለዚህ ሁለቱንም ህይወቴ ላይ ያለ ላይፍ ስለሆነ እባክሽ እንዳላወዳደር አድርጊ። ምክንያቱም በትዝታም
በጥላሁንም ሁለቱም ፐርፌክት ናቸው። አንድ መምረጥ ከባድ ነው በእርግጥ ግን አንድ ምረጥ ካልሽኝ ጥላሁን እንመርጣለሁ። ጥላሁን ኦኬ። ያው ግዴታ ስለሆነ ነው እንጂ ያው ማሙድን ሳልመርጥ ቀርቼ አይደለም። ከቴዲ አፍሮና ከጎሳዬ? ያው ወይም ደግሞ በጣም ከባድ ግን ያው አንድ መምረጥ ካለብኝ ቴዲ አፍሮ። ቴዲ አፍሮ ቀለል አድርግልሽ ምክንያቱም ሰውም ይረዳኛል ብዬ አስባለሁ። ናይስ። ከቴዲዮ ከልጅ ማይክ የሁሉንም ጥያቄ ወደኔ ያመጣሽው? ያው ሁለቱም ጎበዝ ናቸው። እነሱም የራሳቸው ስኪል አላቸው። ግን ለኔ ቴዲዮ ይመቸኛል። ቴዲዮ የሳይ ኦኬ። ከሩታ ከአዚዛ ማለት አብረውኝ ከሰሩት ከሁለቱ ቅድስት ይልማ ትሻላለች። እሷ ዳይሬክተር ስለነበረች ምክንያቱም እሷ የሁለቱንም ሩቲን እና አብረን እንድንዛመድ ያደረገች። ስለዚህ ቅድስት ይልማ ያው ባለችበት ይድረሳት። ቅድስት ይልማ እነሱም ከስር እንዳሉ ሆነው ማለት ነው። ይቻላል። ተመልካቾቻችን እናንተ እንግዲህ ፍረዱ ኮሜንት ላይ ያደረገች ምክንያቱም እነሱን ሁለቱም ያገናኘችን ስለሆነች የሁለቱንም የበላይ አድርጌ ብዙ ስራ የሰራች ድንቅ ሴት ናት በእውነት። እሺ ከሽሮና ከክትፎ? ከሽሮና ከክትፎ ያው ሽሮ ሆኖ ላይ ወሌት ስጋ ሲነሰነስ ቦዘና ይሆናል። ስለዚህ ቦዘና ይሆናል ማለት ነው። ቦዘና። እሺ መሀላቸውን መያዝ ትመርጣለህ? መሀላቸውን ብዙ ጊዜ የሚመስልሽ ሁሉንም ነገር ባላንስ አድርገን እኩል አድርገን ስናደርግ የሚዛናዊነት አስተሳሰብ ይኖረናል። ብዙ ጥያቄዎች ከእንትንና ከእንትን ስትባይ ወደ አንዱ ስታደይ ሚዛናዊነትሽም አብሮ እየተዛባ ይሄዳል። ስለዚህ አንድ ግዴታ ነው ለጨዋታ ሊያምር ይችላል። ግን ሚዛናዊነታችንን ለጨዋታ ብለን ከምንስት አንቺም ደግሞ ለስለስ ብለሽ ምክንያቱም ሁለት እጅ ነው ያለን። ስለዚህ በሁለት እጅ ነው ከዚህና እጅ አይባልም። ፈጣሪ ሰጠን ብዙ ጊዜ ሁለት ነገሮችን እኩል አድርገን የምናልፍበት ስነልቦና ቢኖረን አሪፍ ነው። ጨዋታውን ለማሳመር ያው ምረጥ ካልሽኝ ይመርጣለሁ። ምክንያቱም ከቀኝም ከግራም ሁለቱም ስራቸው ሊለያይ ይችላል። ግን ምናልባት ሁለቱም ደግሞ ምርጫ ላይ አድርገሽ አቅርበሽ ብታልፊ አሪፍ ነው። ከጨዋታው ያለፈ ደግሞ እኔም ቁም ነገር ላስተላልፍ ብዬ ነውና ፈጣሪ ሁለት አይን፣ ሁለት ጆሮ፣ ሁለት እጅ ብዙ ነገር ያለን ሚዛናዊነታችን እንዳይዛባ ስለሚፈልግ ነው፣ ለባላንስ ነው። ስለዚህ እስካሁን ካልሽ ውስጥ በመርጥም ሰው አንደርስታንድ ያደርገኛል ብዬ አስባለሁ። ግን ቀጥይ ወደ ምርጫሽ። እሺ ከሲያምረኝ ከአሌክስ? ያው ሁለቱም ወዳጆቼ ናቸው። በዚህ አጋጣሚ ለታሪክ ፖድካስት ላይ ያው ሁለታችንም ሆስት እንደመሆናችን እንግዲህ ውድድራችን ጥያቄ ተጠይቄያለሁ። በፈቃደኝነት ወዳጆቼ ናቸው። እዚህ መጥተው ሁለቱም የራሳቸውን አንደኝነት ማን እንደሚሻል ነው ይሻላል የሚሉበት ሁኔታ እናመቻችና እዚህ መጥተው እንዲያውም እነሱ ፊት ነው መመልስልሽ። ኦኬ ኮሜንት ላይም እንዲቀርቡ የምትፈልጉ ከሆነ ከታች ኮሜንት ላይ የምትፈልጉትን ሰው አቅርቡ። አሁን የጠየቅሽኝ ግን ወዳዳሪዎች ሁለቱም ወዳጆቼ ስለሆኑ እዚሁን ጠራና እነሱ ፊት እንመልስላለን። ላንቺም ለተመልካቾቻችንም እንመልሳለን ማለት ነው። ስለዚህ ሜንሽን አድርጓቸው፣ ኤምሲ ሲያምረኝና አሌክስን ሜንሽን አድርጓቸው ኮሜንት ላይ። እንግዲህ እንዲህ እያልን ጨዋታችንን እያገባደድን ነው። ነገር ግን እኔም ሳየው ነበረ እስካሁን ብዙ ሰው ስለ ድሬድ የሚሰጥህ ግምት ይኖራል ብዬ አስባለሁ። እስቲ ከስፒሪቹዋል ነገር ጋር ማያይዘክ መቼ ያደረግከው ድሬድ ጸጉርህን ምናምን የሚለውንም በደንብ አውራን። ያው ኮሌጅ እያለሁ ጀምሮ ነው ጸጉሬ ማደግ የጀመረው። ምክንያቱም ይሄ ሁላ እንግዲህ እንዳልኩሽ ያስተዳደግ የማንነት የኮንፊደንስ ነገር ነው። ራስሽን መሆን እየሆንሽ ስትፈልጊ ከሰው በታች ሳይሆን ከሰው የምትለይበት መንገድ ስትፈልጊ ፊት ለፊት ያለው ነገር ይሄ ነው። ከዛ ደግሞ በስፒሪቹዋሊቲ ደግሞ አብረሽ ስቴጅ ድሬድ ማለት ፈጣሪ እንዲያድግ የፈጠረውን ነገር እኛ ማን ስልጣን ኖረን ነው የምንቆርጠው የሚባል ነገር አለ። ስለዚህ የሰው ልጅ ስህተት የሚጀምረው ምናልባት ጸጉሩን ከመቁረጥ ነው የሚባል አስተሳሰብ አለ። ጀማይካዎች እንደዛ ብለው ያስባሉ። አስተሳሰባችን ይለያል። ምክንያቱም ኔቸር የራሷ ወይ አላት፣ ኮኔክሽን አላት። ስለዚህ ከራሷ ጋር የምታግባባንን ነገር እንዳልኩሽ የሰው ልጅ አይምሮን እየተጠቀመ ያለው 0.3% ነው። ስለዚህ አይምሮሽን ኮኔክሽን እንዲሰፋ ማድረግ ከፈለግሽ ከተፈጥሮ ጋር ያለሽን ኮኔክሽን መጀመሪያ ስታሰፊ ማንም ሳይነግርሽ በራስሽ የሚገለጡልሽ ብዙ እውነታዎች አሉ እና እነዛ እውነታዎች እኔ ዩኒክ መሆኔን እንድቀጥልበት ምክንያቱም በራስ የምተማመኔን እንዳጸናበት አድርጎኛል። በቃ ዩኒክ ነው። ብዙ ፊልም ላይ ራሱ ተቆረጠ ብዬ ጀስት ኮኔክሽኑን ሉዝ ላለማድረግ ብቻ በሱ ምክንያት ያጣኋቸው ብዙ ነገሮች አሉ። ከራሴ ጋር እንድገናኝ ያደርገኛል፣ ራሴን እንደሆን ያደርገኛል። ከዛ ውጭ እንዳልኩሽ ደግሞ ስፒሪት በኔቸር የምታገኘው ከተፈጥሮ የምታገኘው እንደ አንቴና ማለት ነው። የሆነ ነገር አንቴና ሲሆን ኔትወርኩ ይጓደላል አይደል? ስለዚህ ልክ እንደ አንቴና እንደ ዋይፋይ እንደሚስብ ነገር ጸጉሬም የሆነ ነገር ተፈጥሮ ጋር አገናኝቶኝ የሆነ ነገር ለአይምሮዬ ሰላም የሚሰጠኝ ይመስለኛል።
ያን ያህል ድረስ ነው ማስበው። ስለዚህ እንዳልኩሽ እሱ የፈጠረውን ነገር ላይ ሲኖር እኔ መቁረጥ ስልጣን አለኝ ብዬ አላስብም። ምክንያቱም አንድ ምሳሌ ልንገርሽ። አንቺ ቤት መኪና እየነዳሽ ገብተሽ መኪናሽን አቁመሽ ወደ ቤት ስትገቢ መኪናሽ ተነስቶ ብቻውን በሄድ ምን ይሰማሽ? አዎ ቢሾክድ። ስለዚህ ፈጣሪም እኛን የፈጠረ ልክ ሊገለገልብን ከሆነ ልክ እኛ ፈጣሪ የሆነ ቦታ ሲያስቀምጠን ልክ ሲወልደን እኛ ተነስተን የራሳችን አላማ ስንይዝ ልክ አንቺ በመኪናሽ እንደምትደነግጪው ነው። በጉዝ ነገር ምሳሌ የሰጠውሽ ዞረን ከጉዝነት ነገር ስላልወጣን ነው። ከጉዝ አምላኪነት ነገር አልወጣንም። ሰውና መኪናን አይገናኛል ብለሽ ልታስቢ ትችያለሽ፣ ግን ዞረን ምኞታችንና አልማችን ጉዝ ነገር ከመመኘት ያለፈ አልሆነም። ስለዚህ ፈጣሪም ሲፈጥረን የራሱ አላማ አለው። ስለዚህ መኖር ያለብን እሱ ስለሰራን አላማ ነው። ቁጭ ካለን ልክ እንደ ወፎች የሚመግበን ቁጠባ የሚባለው ነገር ቢቀርና የሰው ልጅ ሁሉ ያለውን ነገር ለሁሉም ማካፈል ቢችል የሁሉም ሰው ጥሮ ግሮ መስራት ህይወት መክበድ ምናምን መስተካከል ይችላል። እና አስተሳሰቤ ምንድነው እኛ ራሳችንን አልሰራንም፣ የሰራን አምላክ አለ። የሰራን አምላክ የሚፈልገንን እየሆነ የራሳችንን ህልም ማብዛታችን ነው የሁላ ጋፕ የፈጠረው የሁላ ፕሮብሌም የፈጠረው። ስለዚህ የሰው ልጅ በቃኝ የሚባለውን አስተሳሰብ ማወቅ መቻል አለበት። እንዲሁም ስኬት ካለው ልጅ ሀብታም ከሆነ ሰው ምናምን በጣም ብዙ ባለንዋይ ከሆነ ሰው በቃኝ የሚል ሰው ለኔ ሀብታም ነው። ሀብት እኮ ግዴታ ፍላጎትንም መቀነስ እኮ ሀብታም መሆን ነው አይደለ? ፍላጎት የተፈጥሮ ብቻ እየሆነ ከመጣው እኔ ሀብታም ነኝ ማለት ነው። ስለዚህ በዛ አስተሳሰብ እያመንኩኝ እንድመጣ ዩኒክነቴ መጨረሻ ደረጃ ላይ የሆነ አስተሳሰብ ላይ ሊያደርሰኝ ይገባል። በቃ እኔ በሁለት የሚከፋፈል ነገር አላምንም። የሚተነፍስ ነገር በሙሉ ለኔ እኩል ነው። ምክንያቱም ያሁን ላይ ያለ ምክንያት አይንቀሳቀስም። የሚያንቀሳቅሰው ፓወር ደግሞ እኛን ሁላችንንም የሰራን አምላክ ስላለ ያን አምላክ ተከትለን ብናድግ ነው ከትምህርቱም ከምኑም ከሁሉም በላይ በቃኝ ማለትና ማመን። በቃ የሚያኖረን አምላክ እንደሚጠብቀንና እሱ የሚፈልገው ደረጃ እኛ በህልማችን ባይኖረን እሱ እንደሚያደርሰን ማመን ብቻ ነው ትልቁ ነገር። ስለዚህ ያ ስፒሪቹዋል ሲስተም ነው እስካሁን እኔን የሚይዘኝ ከብዙ ነገር በላይ። በቃ እሱን ማመን የራሱ ልክ እንደተወደድኩ እንደባለ ስኬት ሰው የሆንኩ ይመስለኛል። ለዛ ነው ጠፍቼም ሳይሆን ሙያዬን የራሴን ጥበብ ለማጣፈጥ ስለምጠቀምበት ነው። ቤቴን ራሴ ሰርቼ እያንዳንዱ አርቴን ሰው አየልኝ አላየልኝ ይልላለልኝ አላለልኝ ሳይሆን እኔ ምንጭ ነኝ ብዬ ካመንኩኝ ምንጭ ሰው ጠጣው አልጠጣው አይጨንቀውም አይደል? ግን መፍለቁን አያውቀውም። ገብቶሻል? ሰው አሁን የሰው ልጅ ምናልባት ምንጭ ሄዶ አይጠጣም፣ ሃይላንድ ስላለለት የሚያብረቀርቅ ነገር ስላየ ይሄዳል አይደል? እኔ ምንጭ መሆኔን ካወቅኩኝ ሰው ጠጣኝ አልጠጣኝ መፍሰሴን ብቻ አይምሬ መፍጠሩን ብቻ አያውቁም እንጂ እልልታውና ሆይታው አይደለም የስኬት መገለጫ። የሆነ ነገር ሰርቼ ሸጬ ሳሳይ ይሄን ያህል ብር ሸጥኩት ስል አይደለም የዛ ነገር ቫልዩ ትልቅ መሆን ያለበት። ስለዚህ ሐሳብ ነጥቧ ትንሽ እንደሆነች አይምሬ ውስጥ ሲገባኝ በቃ ነጥቧን አክብሬት ለታሪክ አስቀምጣታለሁ። ስለዚህ ነጥብን ለታሪክ እንደምናስቀምጠው ሁሉ ግዴታ ተመንዝሮ ያዩትን ነገር ሳይሆን ሰው ማክበር ያለበት ነጥብን እንደ ትልቅ ነገር አጉልቶ። አሁን ድምጽ ማጓያ አለ፣ የሆነ ነገር ማይክሮስኮፕ አለ፣ የሆነ ነገር አጉልቶ የሚያሳይ ግን ሐሳብን የሚያጎላ ነገር የለንም እኛ። ገብቶሻል? ስለዚህ አሁን በዚህ በለታሪክ ፖድካስት ላይ ብዙ ነገሮችን ሐሳቦችን እያጎላን ትልቅ ደረጃ ደርሰው ምናምን ሆይታ ተጭሆላቸው ሳይሆን ትንሽ ሐሳብ ኖሯቸውም ያንን ሐሳብ አጉልተን ለታሪክ የምናስቀምጥበትን መንገድ እንድንፈጥር ነው እዚህ ፕሮግራም ላይ ተገናኝተን ያለውና ከኔም ህይወት መነሻ ስታስቢው ትንሿን ነገር እንደ ትልቅ ነገር አከብራለሁ። ዜር ሲፈጥራት አከብራለሁ። ሰው ደግሞ ሰርቶ ትልቅ ቢሆንብኝም ለኔ ትንሽ ሆኖ ሊታይ ይችላል። ስለዚህ የእምነት ፍልስፍናዬ ከድሬዴም ጋርም ካስተዳደጌም ከዩኒክነቴም ጀምሮ ፈጣሪ የሰጠኝም ነገር ሩጫ አይደለም። እንዳልኩሽ ሁሉም ነገር ዞሮ ዞሮ ይገናኛል። ያንን ነገር በሙሉ ሰብስበን ደምረን ለታሪክ ለማስቀመጥ ነው ለታሪክ ፖድካስት ላይ የተገኘ ነው ማለት ነው። ስለዚህ እኔ ታሪክ ይሄን ይመስላል። እስቲ አንቺ ደግሞ ከእንደዚህ አይነት ስፒሪቹዋል ሲስተም ጋር አገናኝተሽ አንቺ ነገር ንገሪኝና እንጨርስ ፕሮግራማችን። ምን ይመስልሻል? ስለ እምነት የተረዳሽበት መንገድ እስካሁን የነገርኩሽን አንድ ያደረኩበት መንገድ የተረዳሽበት መንገድ ንገሪኝ። በጣም ታች ያደረገኝ አይዲያ አንተ ካወራኸኝ ምሳሌ ሰጥተህ በመኪናና ምን ይሰማሻል ብለህ ከዛ ፈጣሪ ልክ እንደዛ ነው የሚሰማው ስትለኝ ለካ አንዳንዴ በጣም መፈለጋችን ማለማችን ራሱ ችግር ይሆናል እንዳይሰራ በኛ ላይ እንዳንፈጥር ራሱ ክሬቲቭ እንዳንሆን እንዳንሄድ እንዳንፈስ እንዳልከው እንደምንጩ ማለት ነውና በዛ ልክ እምነት ዋናው ነገር ቀዳሚው ነገር እምነት እንደሆነ ብለም ተረድቻለሁ። ቀጥል ደግሞ ስለኔ ምን አገባኝ ብለህ ቤት ውስጥ ለጥፈሃልና ለርኩስ ስለኔ ምን አገባኝ ብለሽ የማመን መጨረሻ ነው። አንዳንዴ ትልቅ ነገር የእውቀት መጨረሻ ሳይሆን አሁን ቤት ውስጥ ቀደምም ስልሽ ነበረ
ስለኔ ምን አገባኝ ብዬ ስጽፍ ሰው ፈላስፋ ነህ ምናምን ይለኛል። በቃ ይሄ ማለት አምኛለሁ የሰራኝ አካል እንደሚጠብቀኝና እንደሚያኖረኝ እስከዛሬ ቢርበኝ እንኳን ምናልባት እኔ ዛሬ ስምጭብል በሚወደኝ በሆነ ነገር ተአምር አድርጎ እንዳይርበኝ ማድረግ የሚችል ፈጣሪ እንዳለ ካመንኩኝ ስለዚህ ይርበኛል ብሎ ማሰብ ራሱ አያስፈልግም። ስለዚህ ስፒሪቹዋላችን አሁን የአስተሳሰባችን ዞሮ የመጨረሻ እምነታችንን ለማሳደግ መጠቀም መቻል አለብን። ቅድም ደግሞ ቁጠባ ያልኩሽን ነገር ለማጠናቀቅ ያህል ሰው ሁላ እየቆጠበ ሲሄድ ነው የአንዱን ሰው ችግር የሚያበዛው የአንዱን ሰው ሀስል የሚያበዛው። እሱን ምሳሌ ለመስጠት ያህል አንድ ጫካ ውስጥ አንድ አንበሳና 30 ጎሽ ወይ ደግሞ 30 ሚዳቆ እንዲኖር አድርጎ ፈጣሪ ባላንስ አድርጎት ነው የጫካውን ተፈጥሮ የፈጠረው። በሰውም ላይ ደግሞ ይሄ ተአምር እንዲሆን እና እንዳይገርመን ሳይሆን ሁሉም ነገር ባላንስ ተደርጎ ነው የተፈጠረው። ስለዚህ የአንበሳ አሁን አንዱ አንበሳ ጠዋት ሲነሳ 30 ሚዳቆ አለ የፈለገውን መርጦ ይበላል። አንዱ አንበሳ ተነስቶ ግን ዛሬ 20 አንበሳ በራሴ እንትን ውስጥ ቤት ውስጥ ዝጋባቸውና ነገ እዛ ሜዳ ሄጄ ከማስስ ከቤቴ እያወጣው በላለው ቢል ሌሎች አንበሳዎች ሲወጡ የሚበሉት ያጣሉ ማለት ነው። ስለዚህ አንዱ አንበሳ ተስገብግቦ 20ውን አንዱ ቤት አስገባ ማለት የሌሎችን ሆድ ጀራ ዘግቶ ነው የሚያድረው። ስለዚህ ቁጠባም ላይ የሰው ልጅ አስተሳሰቡ ያው ይጠቅማል ቁጠባ እየተባለ ነው የምናድረው። ማንም ፖድካስት ላይ ወይ ማንም እውነታው ላይ ሀቁን የሚያወራ ሰው የለም። መቆጠብ ማለት በጣም አንድ ሰው የጸሎትን ተጻሮ ኃጢአት ነው የሚሆነው። ጸሎት ላይ የዕለት እንጀራዬን ዛሬ ስጠን እያለን እየጸለይን ግን ትምህርት ደግሞ ሲስተሙ ደግሞ ገንዘብ ቆጥበን ትልቅ ደረጃ እንደምንደርስ እየነገር ያስተምረናል። ስህተት የሆነውን ነገር አንዳንዴ ስህተት መሆኑን ማወቅ መቻል አለብን። ስለዚህ የዕለት እንጀራችን ሊጠቅመን ይችላል፣ ስንታመም ሊደርስልን ይችላል፣ ግን እምነታችንን ያከስርብናል። ባንክ ያለን ገንዘብ ፈጣሪ ካልታከለበት ላያድነን ይችላል። ግን አሁን አትቆጥቡ ብታያቸው ማንም ሰው አክሰፕት ላያደርገን ይችላል። ግን እኔ ያለኝ ስፒሪቹዋል እንደኔ ነው እያልኩ እያወራሁ ያለሁት እንጂ ሁሉንም ሰው አይደለም። ስለዚህ ፈጣሪ ባላንስ ያደረገውን ነገር በሰው ልጅ ላይም ባላንሱን ያዛባው የአንድ ሰው ፍላጎት ነው። ካልቆጠቡ ገንዘብ ካልቆጠብን ምንድን ነው የምናደርገው ታዲያ? ገንዘቡ ምንድን ነው እንዲንቀሳቀስ ያው እንዳልኩሽ ሁሉም መበተን ምናምን ሳይሆን ያው ስራ እንዲሰራበት ማድረግ ነው። ነገር ለፈጣሪ ትቶ ስራ እንዲሰራበት ማድረግ ነው። እሱ የራሱ ሲስተም ይኖረዋል፣ ሰው ላይ የራሱ አስተሳሰብ ይኖረዋል። ግን የፈጣሪ ኃያልነት እንዲታይ ያኛውን ነገር እንዳልኩሽ ገንዘብ አሁን ካልቆጠቡ ካልሽ አንበሳው ለምን ሰብስቦ አይዘውም እያልሽ ነው። በምሳሌ በተፈጥሮ ባላንስ የነገርኩሽ ነገር ያ ነው። ስለዚህ የሰው ልጅ ያን እኔ ማስበው እንደዛ ነው። አሁን የሁላችንም ማስተሳሰብ እንደኔ እያልኩ ነው እንጂ ትክክል ሆነውበት ለውጥ ያመጡበት ሰዎች አሉ። ያው እኔና አንቺ እንደምናወራው ማለት የኔ አስተሳሰብ አይደል የጠየቅሽኝ። ስለዚህ እኔ ለኔ ምን አገባኝ ካልኩኝ አምኛለሁ። ስለዚህ እሱ የሚያኖረኝን ነገር አብረን እያየን እስካሁንም ወድቆ አልጣለኝም፣ ጥሎ አልጣለኝም። በምፈልገው መንገድ ሁላ ሰው እየደረሰልኝ ራሴም ለራሴ እየደረስኩኝ እዚህ ደርሻለሁ። ስለዚህ እኔም ብደርስ ግን ክብርና ምስጋና ለሁላችንም ለደረሰ። በመጨረሻም ላይ ቆንጆ ቆይታ ነበረን ዛሬ። ከዚህ በኋላ በሚቀጥሉት ኤፒሶዶችን ለታሪክ ፖድካስት ተመልካቾቻችን ምን ኤክስፔክት ያድርጉ? ያው ዛሬ እኔና አንቺ ያለንን ነገር ሼር በማድረግ ለተመልካቾቻችን በማካፈል ጀምረናል። ከዚህ ቀጥሎ ደግሞ በጣም እናንተ የምታስቡትን ኮመንት ላይ የምትፈልጉትን እንዲጋበዝላችሁ የምትፈልጉትን ሰዎች በሙሉ ሜንሽን እያደረጋችኋቸው እናንተም ከኛ ጋር በመሆን ትቀጥላላችሁ። ብቻችን አይደለም አብረን ነው የምንሰራው። ስለዚህ ብዙ እንግዶችን እየጋበዝን ሀሳባቸውን እናጎላላቸውን እንሞክራለን። ስለዚህ ለታሪክ ፖድካስት ሀሳብ አጉልተን የጎላን ስራ ብቻ ሳይሆን ለመተረክ የምናስበው የትንሽ ሀሳብ ያላቸውን ሰዎች አጉልተን የምናሳይበትና ለታሪክ የምናስቀምጥበት ፕሮግራም ይሆናል። ዛሬ ነበር ቆይታ ይሄን ይመስላል። ፕሮግራማችን ከተመቻችሁ ሰብስክራይብ እያደረጋችሁ ላይክ በማድረግ ይሄን ቪዲዮ ጀምሩ። ከዛ በኋላ ቤተሰብ ሁኑ፣ ለብዙ ሰዎች ሼር አድርጉላቸው። አይታችሁ ማታውቁትን ነገር እንደኔ ዲፕ ቶት ያለውን ነገር ዛሬ ራሴ እንግዳ በመሆን የጀመርኩትን ነገር ልክ እንደዚህ አይነት ብዙ ጓደኞቻችን፣ ቤተሰቦቻችን፣ አድናቂዎቻችን እኛ ጋር መቅረብ የሚፈልጉ ብዙ ሰዎች ያሉትን ሰዎች በሙሉ እየጋበዝን ለእናንተ ደስ የሚል ፕሮግራም እናቀርብላችኋለን ማለት ነው። እስከዛሬው ቆይታችን ይህንን ይመስላል። እስቲ አንቺ ደግሞ የምትይው ነገር ካለ ለተመልካቾቻችን። እኔ የምለው አንድና ወሳኝ ነገር ነው። ሰብስክራይብ አድርጉ ቻናላችንን። አብረን ብዙ ጆርኒ እንሄዳለን። ዛሬ አብረናችሁ የቆየ ነው እኔ አቅራቢ አፎሚያ ፍቅሩ እና እኔም ኤልያስ ሁሴን ወይንም ኤላማን ነበርን። በተመሳሳይ ፕሮግራም በሚቀጥለው ሳምንት እንገናኛለን። ይመታችሁ።